ሃይ በክፍል አንድ ስለ ኢንዶሚ ወይም ስለ ኑድል ስላለው ታሪካዊ አመጣጥና ከደህንነት ጋር ተያይዞ ስላለበት ችግር እያወራሁ ነበር። በአሁኑ በሁለተኛው ክፍል ደግሞ ከኬሚካል ቅድም ከገለጽኳቸው በታይዋን ሀገር ከተነሱት ችግሮች በተጨማሪ ሌላ በኢንዶሚ ላይ ተነስቶ የሚያቅ ችግር መኖሩን የሚያመለክት ሳይንስ እስካሁን መኖሩ መረጃው አልደረሰኝም፣ ወይም እንደ ምግብ ሳይንስ መረጃው የለም። ስለዚህ የምጠቀልለው በደህንነቱ ጉዳይ ኢንዶሚ በዓለም አቀፍ ደረጃ ጤንነቱ የተረጋገጠ ነው፣ መጠቀሙ ችግር የለም። ከዛ ውጭ ግን ልናረጋግጥ የሚገባው ኢትዮጵያ የምትጠቀመው የራሷ የደረጃ ቁጥር አለው ስለ ኢንስታንት ኑድል። ስለዚህ እንደዚህ አይነት ኢንዶሚቹ ስትጠቀሙ በጀርባው ላይ ስላለው አገላለጽ መረዳት ያስፈልጋል። ቀጥዬ ደግሞ ማስተርዳው ውስጡ ስላለው ነገር ከስነ ምግባዊ ሁኔታው ደግሞ ምን አለበት የሚለውን አስረዳለሁ። ስለዚህ ቅድም ከደህንነቱ አይደለም ስጋት የሚሆንባችሁ፣ በብዛት ለሰዎች ኒውትሪሽናል ፋክቱን ወይም ሌብሉን ስታነቡ አንዱ የኢንዶሚ ከፍተኛ አስተዋጽኦ የሚያደርገው ጨው ነው። በውስጡ ይሄንን 110 ግራም በአንድ ጊዜ ብትበሉት 2.2 ግራም ጨው ትጠቀማላችሁ። ጨው አንዱ ራሱ ኑድል ውስጥ አለው፣ ፕላስ ደግሞ የምትጠቀሙት መቀመሚያ ውስጥ ተደምሮ በጠቅላላ ከፍተኛውን ከ70 እስከ 90% የሚይዘው ጨው የሚመጣው ከመቀመሚያው ነውና ጨውን መመገብ እንግዲህ በኢትዮጵያ የኒውትሪሽን ጋይድላይን መሰረት አንድ ሰው በቀን 5 ግራም ጨው ነው መጠቀም ያለበትና ይሄንን ኢንዶሚ አንዴ ከበላችሁት ከቀን ፍጆታችሁ ከ50 እስከ 60% የጨው ይዘውታችሁን ይሄንን ኢንዶሚ በመብላት ትጨርሳላችሁና ቀጥሎ የተለያዩ ምግቦች ጨው ያለባቸው ስትበሉ ከቀኑ እስከሚፈቀድላችሁ በላይ ጨው ትጠቀማላችሁ ማለት ነውና እዚህ ጋር መምከር የምፈልገው ኢንዶሚን ችግር የሆነብን ድግግሞሹ ነው ብዬ ነው ማስበውና ይሄ ምግብ ባይዘወይ በጦርነት ነው ቅድም ያልኳችሁ እንደ ዘላቂ ምግብ እንድትመገቡት ሳይሆን ለአስቸኳይ ጉዳይና ለተወሰነ በሆነ ጊዜ እንድትመገቡት የመጣ ምግብ እንጂ የሁል ቀን ምግብ አለመሆኑን ልትረዱ ይገባልና አንዱ ከኢንዶሚ ጋር ተያይዞ የሚመጣ በተለይ ለህፃናት ልጆች ለትልቅም ብትሆኑ በቀደም እንደሰማችሁት እንግዲህ ከፍተኛ ጨው መጠቀም ስትሮክ እና ደም ብዛት ብለድ ፕሬሸርን ከፍ በማድረግ በኋላ ደም ስራችሁ ላይ ከፍተኛ ፕሬሸር በመፍጠር ስትሮክ ደም አይምሯችሁ ላይ አንድ አካል ላይ በመፍሰስ በኋላ አካላችሁ ሰውነታችሁ እንዳይንቀሳቀስ የሚያደርግ ነውና የጨው አጠቃቀማችን ከኢንዶሚ በተጨማሪ እንደምታውቁ ባህላዊ የሆኑ ምግቦቻችን በርበሬ፣ ሚጥሚጣውም ብዙ ነገሮች ላይ ጨው እንጠቀማለንና በኋላ ከ5 ግራም በላይ ያልፍና የብለድ ፕሬሸራችንን ወይም ቢፒያችንን ከፍ በማድረግ ስትሮክ ሊያስከትል ይችላልና ኢንዶሚ እንደ ምግብ በደህንነት ምንም ችግር የለበትም፣ ግን እንደ ኒውትሪሽን እንደ ምግብ ግን ከፍተኛ የሆነ ጨው ስላለበት በቻላችሁት አቅም ከምትጠቀሙበት ማቀመሚያ ውስጥ ግማሹን በቻላችሁት አቅም ታጥቦ የወጣውን ውሃ ብዙም ባትወስዱት ብዬ እመክራለሁ። ያው ጣዕሙና እንትኑ ድግግሞሹ ነው ብያለሁና ይሄን ምግብ አንድ የሚያመጣው ችግር ከጨው ጋር ተያይዞ የሚመጣ ችግር ነው። ሁለተኛው እዚህ ቅድም እንዳልኳችሁ ይሄ ኑድል ቤት ውስጥ የሚሰራ ሳይሆን ለረጅም ጊዜ መቆየቱና ጣዕም እንዲኖረው በማድረግ በፓልም ኦይል ደግሞ አብሮ ይጠበሳል ቴክኖሎጂ። ስለዚህ ከፍተኛ የሆነ ደግሞ የቅባት መጠን አለው። ስለዚህ ይሄ ፓልም ኦይል ያው ቅባት አያስፈልግም እያልኩ አይደለም፣ ግን በብዛት ድግግሞች ከሌላ ምግቦች ጋር ይሄንን ከወሰድን ደግሞ ቅባቱ ከፍተኛ ይሆናል የሚል ሳይንስ አለ። በውስጡ ያው ያልበለጸገ ስለሆነ ከስንዴው ብቻ የምናገኘው ስለሆነ በተወሰነ መልኩ መቀመሚያው ላይ ማዕድንና ቪታሚን ቢያበለጽጉት ብዬ ለካምፓኒው መምከር እፈልጋለሁ። ስለዚህ በቫይታሚንና ሚኒራል ደግሞ እጥረት ይህንን ብቻ በመብላት አሁን አንዳንድ ወጣቶች ወጣት ሆነን ስትሮክ ደረሰብን ጭንቀት ነው ወይስ ምን አበላላችን ነው ይሉኛል። አንዱ እንግዲህ እንደዚህ አልትራ ፕሮሰስድ የሆኑ ምግቦችን እኔ መጠቀም ችግር አለበት እያልኩ አይደለም። ስንጠቀማቸው ግን ገደብ ልናረግባቸውና ከስንፍና ጋር ተያይዞ ሳናፈራርቅ ከሌላ ምግብ ጋር። ስለዚህ ይህንን ኢንዶሚ ስትጠቀሙ በቻላችሁት አቅም ቀጥሎ ደግሞ ያለው ከፍተኛ የሆነ የፕሮቲን እጥረት 9 ግራም ብቻ ነው ያለው በ110 ግራም ውስጥ። ይሄ ፕሮቲን በጣም ትንሽ ነውና ካርቦሃይድሬት እናገኝበታለን፣ ግን የፕሮቲን እጥረት ሊያስከትልብን ስለምንችል በእንቁላል፣ በስጋ፣ በተለያዩ ነገሮች መደገፍ ያስፈልጋልና ጎበዝ የሆነ በይ ከሆነ ኢንዶሚን ቀቅሎ ከጨመረ በኋላ እንቁላል ሌላ ነገር ጨምሮ በተለይ ቻይኖች ኢንዶኔዥያ ውስጥ የተለያዩ
4-5 እንቁላል አብረው ቀላቅለው ሲበሉ እያየው ነውና በዛ መልኩ ቀላቅላችሁ እንድትጠቀሙ ማድረግ ነው። ከዛ በተጨማሪ ለህፃናት ይህንን ምግብ በምትጠቀሙበት ጊዜ የስራን ያቀልላችኋል። ግን ልጆቻችን ላይ ደጋግማችሁ ይሄን ካበላችሁት ለከፍተኛ ጨው፣ ለአነስተኛ ቫይታሚን ሚነራል እጥረት፣ ለከፍተኛ ቅባትና ለሚኒራል ማጠር፣ ለፕሮቲን ትንሽ ሊጋለጡ ይችላሉና በቻላችሁት አቅም ከሌላ ምግብ ጋር ማስተባጠር። እኔ ማንኛውም ምግብ ኢንዶሚም ሆነ የተለያዩ ምግቦች በራሳቸው ችግር የለባቸው። የማፈራረቅ አንድ ምግብ ዛሬ በልቶ በሌላ መቀየር ነውና ወጣቶችም ላጤ፣ ሴተላጤ፣ ወንደላጤዎች ህይወትን ለማቀል ብላችሁ ጠዋት ከማታ በቀን 3 ኢንዶሚ ለፍጥነቱ ብላችሁ ማለቴ ነውና በቀደም አንድ ቦክስ እያየሁ ነበርና ወዲያው በደቂቃ በመሸነፉ ልጁን ኢንዶሚ እያሉ ስም የሰጡበት ሰምቻለሁና መቅለሉ ቀላል ቢሆንም የፈጠነ ነገር ግን የራሳችን ችግር ያመጣልና ሁኔታዎች በማይመቹበት ጊዜ ለፍጥነት ልትጠቀሙበት ትችላላችሁ። ግን ከዛ ባለፈ ግን መሆን የለበትም ብዬ ነው ማስበውና እነዚህ አይነት ንዱሎችን ስትጠቀሙ የራሳችሁን ጥንቃቄ እንድታረጉ ላለው። ከዛ ውጪ ለድርጅቱ መልእክት መስጠት መፈልገው ይሄንን ምርት እንግዲህ ከኢንዶኔዥያዎቹ ጋር ፓርትነር በመሆን ቢሾፍቱ አካባቢ በመመረት በኢትዮጵያ ውስጥ እየተከፋፈለ ይገኛል። ይሄን ምርት ግን የኢትዮጵያ የኑድል ደረጃ እስካሁን አስገዳጅ አይደለም፣ ቮለንተሪ ነው፣ በበጎ ፍቃድ የሚደረግ ነውና አሁን ውሃ፣ ቢራ፣ ለስላሳ የተለያዩ ውስጥ ወላያቸው ላይ የደረጃ ምልክት ካልተጠቀሙ የደረጃ ምልክት የናሽናል የደረጃዎች ኢንስቲትዩት ምልክትን ቢጠቀሙ በተጨማሪ ለህብረተሰቡ አሹራንስ ይሰጣልና ለካምፓኒው መምከር መፈልገው በቻላችሁት አቅም ይሄን ምርታችሁን የደረጃ ምልክት እንዲጠቀም ደረጃውም አስገዳጅ እንዲሆንና ማንኛውም ይሄ ካምፓኒ ራሱ ወይም ሌሎች ኖድል የሚሰጡ ካምፓኒዎች በቂ ምርመራ አድርገው ለተጠቃሚዎቻቸው አሹራንስ ማለት ማረጋገጫ ምርቱ ችግር እንደሌለበት እንዲያረጋግጡ ሐሳብ ማቅረብ ፈልጋለሁና ደረጃው የራሱ ክፍተት አለው። ከኬሚካል፣ ከባክቴሪያ፣ ከተለያዩ ነገሮች ጋር ጸርቶ ምርቱ እንዲኖር ለማድረግ ይሄንን ምርት መጠንቀቅ ያስፈልጋል ነው። ስለዚህ ስጠቀልለው ወይስ ማጠቃለያው ምንድነው ብላችሁ ባጭሩ መስማት የምትፈልጉ ሰዎች ኢንዶሚ እንደ ምግብ በዓለም አቀፍ የተፈቀደ ነው። የጤንነት ችግር የለበትም። በዓለም አቀፍ የተፈቀደ ነው። በሀገራችን ውስጥ ምንም ያደረሰው ጉዳት የለም። ከዛ ውጭ ግን እነዚህ አይነት ምርቶችን ስትጠቀሙ የደረጃ ምልክት የተጠቀመና ይህንን የጥራት መስፈርት ያሟላ ተጨማሪ የደረጃ ምልክት ቢኖረው በተለይ ቅድም ላልኳቸው ኬሚካሎች ማጠፋጫዎች ውስጥ ያሉት ኢቲሊን ኦክሳይድም ይሁን ኤምኤስጂም የተለያዩ ኬሚካሎች አንቲኦክሲዳንቱንም የሚጠቀመው መጠኑን በትክክል ጨምረው መስጠታቸውን ማረጋገጥ ያስፈልጋል። እኔ በሰራሁት እንግዲህ እንጀራን ከ10 ቀን በላይ ለማቆየት በምንጠቀምበት ማቆያዎችን እንጠቀማለን። ይሄም ኢንዶሚ ማቆያዎችን ይጠቀማል። ግን እነዚህ ማቆያዎች እኔ ምርምሩን አድርጌ ለምሳሌ 0.1% የእንጀራ ማቆያ እንዲጠቀሙ ብዙ ድርጅቶችን አግዛለሁ። ግን በህገ ወጥ መልኩ ብዙ ቀን እንጀራው እንዲቆይ ደግሞ ብዙ የሚጨምሩ አካላቶች አሉና እንጀራው እንዳይሻግትባቸው ወደ ውጭም ሲልኩት አሁን ውጭ ሀገር ያለ ዲያስፖራ ምን ነው እንጀራ አልሻግት አለኝ ከኢትዮጵያ የሚመጣው እያለ የሚጨነቅበት ወቅት ነው ይሄ። እነዚህን የማቆያዎች ስንጠቀም ምንም አይነት ጉዳት የላቸውም፣ በሳይንስ የተረጋገጠ ነው። ዓለም አቀፍ ፋውና ደብሊውኤችኦ ኤፍዲኤም ይሁን የአሜሪካው ወይም የካናዳው በምንም አይነት ችግር እንደሌለባቸው አረጋግጦ፣ አንዳንድ ሰው ኬሚካል ሲባል ይፈራል። ቅድም ያልኳችሁ ማጣፈጫ አሁንም አይብ ውስጥ፣ ስጋ ውስጥ፣ የተለያዩ ፍራፍሬዎች ውስጥም የሚገኝ ኬሚካል ነው። ስለዚህ ይሄ በተፈጥሮ የነበረው ነው በአርቲፊሻል መልከን አድርገን የምንወስደውና ያው ሰዎች በተፈጥሮ ሲወስዱትና በአርቲፊሻል ሲወስድ ስለ ማቆያዎች የራሳቸው ፍርሃት አለባቸው። ግን ለዚህም ካምፓኒ ለተቆጣጣሪው ማዕከል ሀገራችንን እነዚህ ኬሚካሎች ከመጠን በላይ እንዳለመጨመራቸው እንጀራችን ላይም ከውጭ ሀገርም ሲላክ ወይም ሀገር ውስጥም እንዳይሻገት ሲሆን ለምሳሌ እኔ ያጠናሁት ዓለም አቀፍ ሕጉን በሚጠብቅ መሰረት 0.1% ከጠበቅን እንጀራው ሊቆይ የሚችለው ከ8 እስከ 10 ቀን ነው። ከዛ በላይ ከቆየባችሁ ግን እንጀራ ውስጥ ተጨማሪ ወይም ከተፈቀደው ዓለም ከፈቀደው መጠን በላይ ጨምሮበታል ማለት ነውና ልክ ኢንዶሚ ፕሮዳክት ውስጥም እነዚህ ማጣፋጫዎችና ማቆያዎች ከመጠበሱ በተጨማሪ ለማቆያ
የተጨመሩት ነገሮች በትክክል መጠን ውስጥ መኖራቸውን ማረጋገጫ ለህብረተሰቡ መስጠት ያስፈልጋል ብዬ አስባለሁና በደህንነቱ በዚህ መልኩ ነው። በኒውትሪሽኑ ደግሞ ማጠቃለል የምፈልገው ይሄንን ምግብ እንደ ቋሚ ምግብ ሳይሆን በሆነ ጊዜ አንዴ ስራ በማይመቸን ጊዜ ወይ አጣዳፊ ነገሮችና ማብሰል በማንችልበት ጊዜ ለኛም ለልጆቻችንም በሳምንት ውስጥ 2 ቀን ወይ 3 ቀን ባልበለጣ ወይም አንዱን ከ3 የምግብ እንትን ውስጥ አንዴ መጠቀም ችግር የለውም። ከዛ ባለፈ ግን ከፍተኛ የጨው መጠን ወደ ስትሮክ ሊወስድን የሚችል የፕሮቲን እጥረት የቫይታሚን እና ሚኒራልስ እጥረት ሊያስከትልብን ሲል ምግባችሁን እባካችሁ በቻላችሁት አቅም ለማፈራረቅ ሞክሩ ለማለት ነው። ስለዚህ አሁንም በሌላ ምርት ሐሳብ እንድሰጣችሁ የምፈልግ ካላችሁ መረጃ መስጠት እችላለሁ። ድርጅቶችም በዚህ ጉዳይ ላይ ሐሳብ አለንና እንዴት ማስተካከል እንችላለን ሐሳብ መስጠት እንችላለን ካሉኝ ለመስጋት ዝግጁ ነኝ። ለነበረ ጊዜ አመሰግናለሁ።